Yes. ትህትና በመጨረሻም በማይገመት መልኩ ወንድሟን አግኝታለች። በሚገርም ሁኔታ እንግዲህ ከብዙ አመታት ከብዙ በቃ ማለት ሙቷል አለ ተብሎ የሚገመተው የነበረው ወንድሟን እንግዲህ ዛሬ በሚገርም ሁኔታ አግኝተዋለች፣ ተገናኝተዋል ማለት ነው። በጣም ደስ የሚልና ደስ የሚል ዜና ነው። እውነት ለመናገር እንግዲህ ትህትና እንደሚታወቀው ከብዙ ስቃይ በኋላ ከብዙ መከራ በኋላ ዛሬ በመድብል ጀግንነት አማካኝነት እንግዲህ ከስር ወጣለች ማለት ነው። ቤተሰቦቻችን ብዙ መስዋዕትነትን ራሱን ሰውቶ እንግዲህ መድብል ዛሬ እንዳያችሁት በቃ በሚገርም ሁኔታና እንግዲህ ትህትናን አድኗታል ማለት ነው። ካዳናትም በኋላ እንግዲህ የእግዚአብሔር ስራው ድንቅ ነው። ወንድሟ ጋር ነው የተገናኘችው። አይገርምም ጋይስ? እንግዲህ ወንድሟ ከልጅነት ጀምሮ በልጅነቱ ወጥቶ እንግዲህ እስካሁን ቤተሰብ ጋር ያላደገ ወንድሟ በልጅነት እንድትላቅ ወንድሟ እንግዲህ በልጅነት ወጥቶ እንዳልተመለሰ ሲነግሯት የነበረው ቤተሰቦቿ ዛሬ በሚገርም ሁኔታ ወንድሟ ጋር ተገናኝታለች። እሷን በእርግጥ አላወቀችም፣ ግን እሱ የሆነ የጠረጠረው ነገር አለ። እሱም እንግዲህ በሚገርመው ምንም ከየመጣችው ከየት ነው ብሎ ሲጠይቃት እንግዲህ የመጣችበትን አካባቢና ሰፈር ስትነግረው በጣም ነው የደነገጠው። ግን እሷ እንዴት ታውቀዋለህ እንዴ ስትለው እንደምንም እንደማያውቅ ምንም እንዳላለ ሰው አይ አላውቀውም ብቻ ግን ምንም ማውቀው ጉዳይ የለኝም ብሎ ነው የመለሰላት። በዛም እንግዲህ ትህትናን አብሽሪ አይዞሽ እስከሞት ድረስ አለሁልሽ ብሎ እንግዲህ የወንድምነትን ጥጉን እያሳየ ይገኛል። ጓደኞቹ ወይም አብረውት ያሉት ልጆች እንግዲህ እነ ተንከሲስም መሳይም ሁሉም ጓደኞቻቸው እነ ሰራተኛዋ ሳትቀር እንዴት ነው ይሄ ነገር የሚሆነው? ለምንድን ነው ባንተ የተነሳ የምንበጠበጠው? ምኗን ባልታወቀች ሴት እንዴት መከራችን እንበላለን? ለምን ይሄ ነገር ይፈጠራል? ለምንስ እንዴት ታደርጋለህ? ለምን አትተውንም? ለምን እኛንስ እንደዚህ ስቃይ ታስገባናለህ? አንተማ የሆነ ነገር አለህ። አንተማ በእርግጠኝነት ይችን ልጅ ስለምትወዳት ነው ስለምታፈቅራት ነው ያመጣሃት። ስለዚህ እኛን እዚህ ለምን ስቃይ እንበላለን? እቺን ልጅ ነፍሰ ገዳይ ናት እንዴ? ለምንድን ነው እንደዚህ ምን ሆነው እያሉ የተለያየ ሀሳብ እናንተን እየቀረበበት ይገኛል። ቢሆንም ግን እሱ አይ አርፋችሁ ተቀመጡ አንድም ሰው እንዳይነገረኝ በማለት ራሱን አላማውን አጽንቶ ምንም ነገር ማንም ሰው እንዳይነገረኝ በማለት እንትን እያለ ይገኛል ማለት ነው። ቢሆንም ግን እሱ እስከሚችለው ድረስ እየተጋፍጦላት ነው ያለው። ግን ቢጋፈጥላትም ለምንድን ነው እንደዚህ የሚሆነው እያለ ነው የሚገኘው ማለት ነው ቤተሰቦቻችን። ሌላው እንግዲህ ዝና ያው አሁንም ማባረሩን እንደቀጠለ ነው። እንግዲህ ያስጠጓት ልጆች ጋር ሳይቀር ተከታትሎ ሂዷል ማለት ነው። መጀመሪያ ገብቶ እንግዲህ ዳብሶ ፈልጎ አጥቷት ነበረ። መጨረሻም እንዲህ ካለ ሞሲሳ ደውሎለት አሁን ወጣ በሉና ወደ ውጭ ከወጣችሁ በኋላ እንደገና በሩን ሰብራችሁ ግቡ። የዛን ሰዓት ድንገት ሄዱ ብለው ሲወጡ ያኔ በእጅ ትይዛለህ። ስለዚህ ለምን ነው በቃ ሲስተም በሆነ ነገር የማትቀበለው? ስለዚህ ተመልሰው ወጣ በማለት እንዲዛር አዝዞታል ማለት ነው። እነዚህናም እንግዲህ ተመልሰው በወጡ ሰዓት እንዲያሉትም ቅድስት ማነው ይቅርታ ትህትናና ሁሉም ልጆች ወይም ያስጠጓት ልጆች ከየገቡበት ወይም ከየወደቁበት ተነስተው ነበረ። እንግዲህ እነ ተንካሲስም አይደለም ምንድነው ይሄ ነገር እንደዚህ ስቃችን የሚበዛው እያሉ ነው። የግሌ ደግሞ መጀመሪያ ላይ እቺ ልጅ ያስወጣልን እባክህ ለምንድን ነው መከራችን ምን በላው ብላ ነበረ። በኋላ ግን እቺ ልጅ የሆነችው እንደዚህ ነው ብሎ የተወሰነ ነገሩን ሲያስረዳቸው በቃ ለምንድን ነው ይሄን ያክል በቃ መሞት ካለብን ማምረን ሞታለን እንዴ እቺ ልጅ ማን ነው የሚነካት? እስኪ ወየው እያለች ትገኛለች። ያው እንግዲህ የወጥ ቤት ዩኒፎርሟና ማማሰዋማ የለያት እንግዲህ ልጅቷ የምትፈልገውን ሁሉ እያደረገች ነው ማለት እየለፋች ነው የምትገኘው። እንግዲህ ሁሉም እሷን ለመደበቅ የሚችሉትን ያክል ሳይችሉ እንዲችሉ ሆነው ተገደው እየሞከሩ ነው ያሉት ማለት ነው። እንግዲህ አብርሽም አንድ ሰው እንዳይተነፍስ ወየውላችሁ ብሏቸው አስጠንቅቋቸዋል። አብርሽ በእህቱ ትሆናለች ብሎ በህልሙም በውኑም አላሰበውም። ግን ደግሞ በሚገርም አጋጣሚ እህቱ ናት ማለት ነው። ያንንም ደግሞ በቃ ዝም ብሎ የምን የምታውቀውን የእህትነት ፍቅር ነው የምን የምታውቀውን እናት ፍቅር ነው እያሉ እንግዲህ ጓደኞቹም እያሉት ነው የሚገኘው። እሱም ደግሞ ግዴታ የእህት ፍቅር ወይም የወንድ ፍቅር ስለማወቅ አለማወቅ ሳይሆን
እኔ መጀመሪያ ሰው መሆኔን አስቀድማለሁ። በዛ ላይ ደግሞ እቺ ሴት ልጅ እህት ብትሆን ያንተ ወይም ስለኔ አብሮ ማደግ ሳይሆን የእህት ብትሆን ምን ትላላችሁ እያለ እንግዲህ እየቀወጠው ይገኛል ቤተሰቦቻችን። ዝናም ደግሞ ተከታትሎ እስከ ጓንታቸው ድረስ ገብቶ ማተራመሱን ቀጥሎበታል። እንግዲህ በዚህ አጋጣሚ ዝና በሩን እንትን ብሎ ሲገባ ትትና በጓሮ ጀርባ ሂዳ የሆነ ቦታ ላይ ወይ ዘላ ወጣለች ወይ ደግሞ ተሸሽጋለች። ቤተሰቦቻችን በእርግጠኝነት እንደማይዛት ተስፋ አለኝ። ምክንያቱም እንዴት ሊይዛት ይችላል? በዛ ላይ ትትና ጎበዝ ጠንካራ ሴት ነች። በቃ ከማይረባው እንደ የምትመረጥ በጣም ጀግና ልጅ ነች። ያንንም እንግዲህ የምትችለውን ያክል እየተጠቀመችና የምትችለውን ያክል እየተጓዘች ትገኛለች። እንግዲህ እግዚአብሔርም ደግሞ ረድቷት ሁኔታዎች ተስተካክለው ጥግ እንደምትደርስ ምንም ጥያቄ የለውም። ምክንያቱም ከዛ ከገባችበት እስር ቤት ከዛ ያለችበት ጨለማ አውጥቶ እግዚአብሔር እዛ ያደርሷታል። ስለዚህ ደግሞ ዛሬ ከዚህ የበለጠ ከፍ ወዳለ ደረጃ እንደምትደርስ ምንም ጥርጥር የለውም። እንግዲህ በቀጣዩ ደግሞ አዳዲስ ቪዲዮ ይዘን እንገኛለን። ቤተሰቦቻችን እንግዲህ የትትና ወንድምና እህት መሆናቸውን እንዴት ይታወቃሉ? ዝናስ ትትናን ያገኛት ይሆን? እኔ በእኔ በኩል ማለት ነው ሳያገኛትም አንደኛ ወይ ዘላ ትወጣለች ወይ ደግሞ የሆነ ቦታ ተሸርኩታ በፍጹም ሊያገኛት አይችልም። ሲቀጥል ዝና አሁንም ድጋሜ ካሌሞሳስ ለሚደውልለት የዛን ሰዓት እሱ ሲንጠባረር እሷ ደግሞ የራሷን ነገር ታመቻቻለች። በቀጣይ ክፍል እንገናኝ። ሰላም ቆዩ።